ቆይ ግን አንተም ምን ማድረግ ነው የምትሰራው? ነገር ታውቀዋለህ? ገነት ልካ መሆን አለበት። እስኪ ንገረኝ፣ ድሮም ግን እንደዚህ ራስ ወዳድ ነበርክ? በጣም ብዙ የሰደብከኝ አልመሰለህም እንዴ ጓደኛዬ? ቢገባ ልክህን እየነገርኩ እንጂ እየሰደብኩ አይደለም። ቆይ ምን አድርግ ነው የምትለኝ? ቤቱን የሰጠኝ እኮ እንደፈለግ አድርገው ብለኝ ነው። እኔ ስለ ቤት እያወራሁ አይደለም። እኔ ለይኩን ደግሞ አንዴ ከሰጡኝ በኋላ ስለዛ ነገር ደግሜ የማወራ ሰው አይደለም። ይሄን ደግሞ አንተም ጠንቅቀህ ታውቀዋለህ። ትንሽ ሞቅ ስላለኝና ስለተናገረችኝ ነበረ ነካ ያደረኳት። እሷ ግን ትልቅ ነገር እንደተደረገ ሰው አሻፍረኝ ብላ ከቤት ለቃ ወጣች። በመሰረቱ ቤቱን የሰጧችሁ ለሁለታችሁ እንጂ አንተ ብቻ እንፈንጭበት አይደለም። ገባ? ለይኩን እስከ ዛሬ የማይሆን ነገር ስትናገረኝ አክብሬ ዝም ብያለሁ። ከዚህ በኋላ ስም ልታመጣ? አንተ እኮ ማለት ካድ ነህ። የበላበትን ወጭት ሰባል። ለይኩን አቁም ብያለሁ። ምን ልትሆን ነው? ልትመታኝ ነው? ምታኝና ወንድነትን አሳየኛ። ለምንድን ነው ግን እንደዚህ አይነት ሰው መሆኑን እስከዛሬ ድረስ ያላወቅሁት? አንተንም ቢሆን እኮ ከአፈር አንስቼ ስራ ያደረግኩ እኔ ነበርኩ። ቢሆንም እንደ አንተ ዘርፌ ወይ ሰርቄ ሳይሆን ሰርቼ ነው ያለፈልኝ። ቆይ የት ነው ሰርቄ ሲያልፍልኝ ያየኸው? ሁሌም አንተ ለማድረግ አቋራጭ ነገር እንደፈለግ ነው። ያ ባይሆን ኖሮ ከመጀመሪያ ቤትን ባላስበላት። እውነትም አንተ ሰውዬ ሚስት በጣም ቀይራለች። ሰማለህ? ሁለተኛ ስለ ሚስቴ ክፉ ነገር ብታወራ እገልሃለሁ። ምን ነው ሰይጣን ያየሽ መሰለሽ? ምን መሰለሽ ትያለሽ? ይሄው ሰይጣኑ ፊት ለፊቴ ተገትሮ እያየሁት አይደል እንዴ? አንቺ ውሻ ምን አባሽ ያደረግኩ? አንቺ በድጋሚ ራሴን ላስተዋውቅሽ፣ አምራን እባላለሁ። ይኸውልሽ በምትወደው ሰው ከመጡባት ከትላንትናው የባሰች ሰይጣን የምትሆነው አምራን እኔ ነኝ። አንቺ ማትረቢ እጄን እያሳመምሽኝ ነው። አንቺ የስንቱን ልብ ስታሳመሚ ምንም አልታወቀሽም። እያሳመምሽ ነው። ትሰሚኛለሽ? ብታርፊ ነው የሚሻል። በኋላ ግን ይቆጭሻል። እድሜ ላንቺ። አሁንማ ከምወደው ሰው ተጣልቻለሁ። ይሄ እኔ ችግር አይደለም። ትሰሚኛለሽ? ራስሽ ነሽ በማያገባሽ ገብተሽ የተጣላሽው ነው እንዴ? እንደው እትዬ የት እንዳሉ ተናገሪ። ባልነግርሽ ምን ታመጫለሽ? በዚህ ቅንድብ መላጫ አንገትሽን ነው የምቀነድብልሽ። እሺ ነግርሻለሁ። አታሳምሚ። ፈጣን ቢያ ቶሎ በይ፣ ቶሎ ተናገሪ። በዚህ ሰዓት የራሴ ሰው ቤቷ እየሸኛት ነው። አላምንሽም። ይልቅ እውነቱን ተናገሪ፣ አለበለዚያ ይሄን አንገትሽን እተለትልልሻለሁ። እውነቴን ነው፣ አላሸውሽም። እሺ ስልክ አውጥተሽ ደውይ፣ አፍጥኝ፣ ቶሎ በይ። እሺ ቀስ በይ፣ እደውላለሁ። ይኸውልሽ ድምጻቸውን ሰምቼ እቤት መግባታቸውን ካላረጋገጥኩኝ አለቅሽ። እሺ ልቀቂ። እንዴት አድርጊ ይደውላል? እኔ ግን እስከዛሬ አውቄ ተውኩሽ። አንቺ ግን ደጋግመሽ ነው እንቅፋት እየሆንሽብኝ ያለሽ። እኔ ራሴ ስሜን እንዴት እንደማጸዳ ጨንቆኝ ነበር። ስፒከር ላይ አርጊው። የተረገምሽ። ዝም ብለሽ የተባልሽውን አርጊ። ሃሎ ሄሌን እናት ሮማን ነኝ። በሰላም መድረሶት ልጠይቆት ነው። አታስቢ፣ ደርሻለሁ። ልጆቹ አሁን አስገብተውም ሄዱ። እሰይ በቃ ሰላም ዋሉ። ሰላም እንደሚያውቅ ሰው ሰላም ዋሉ ስትይ ትንሽ እንኳን አታፍሪ? የኔ ልጅ ምን እያሰብሽ ነው? ፊትሽ እኮ ልክ አይደለም። የማዬ ነገር እኮ እያሳሰበኝ ነው። ሳስበው ማዬ ወደ ቤት መመለስ አለባት። ምን ማለትሽ ነው ኑሐሚን? ቆይ ወደ ቤቷ ትመለስ ብለሽ የምትይው ድጋሚ እንዲመታት ነው እንዴ? ለምን ይመታታል? ደሞስ እሷ መብት የላትም እንዴ? ግድ የለሽም የኔ ልጅ። ይሄ ነገር እስከሚረጋጋ ድረስ እዚሁ ቤት አርፈሽ ተቀመጥ ነው የሚሻለው። አባዬ እኔ ጋር ደጋግሞ እየደወለ ነው። የሚገርመው ነገር ደግሞ እሷ ጋር አንድ ጊዜም አልደወለም። አባዬ ግን በጤናው ነው? አሁንስ ኑሐዬ ምናልባት ለይኩን እዚህ ጉዳይ ላይ ቢገባበት ሳይሻል አይቀርም።
ምን ሆነ ነው ለይኩን? ምን ነው ለይኩን ችግር አለ እንዴ? ደህና ነኝ። እባክሽ ነው አሚን አንተ ከዚህ ጋር ማውራ ነገር ስላለ አስቸግርሽ። የምን ችግር ነው ጋሼ? በቃ ተጫውቱ ነው ይወጣ እንዴ ለይኩን። እሷም እኮ ቤተሰብ ነች ካልሽሽ እንደውም እሷ ብትሰማው ነው የሚሻለው። ምን ሆነ ነው ለይኩን? ፊትህ ተለዋውጧል እኮ። ከተሰማ ጋር ታልሽኝ ነው የምታውት። ምን ማለት ነው ተጣልቼ ነው ማለት? ምን እያሉ ነው ጋሼ? የምትፈልጊውን አገኝሽ አይደል? በማያገባሽ እየገባሽ ነው እያስፈራራሽኝ ያለሽ። መምረጥ ነበረብኝ። ያንን በደሌን ረስተው ትልቅ ሰው ካደረጉኝ ቤተሰብና ፍቅሬ መምረጥ ነበረብኝ። እናም ቤተሰቦቼ መረጥኩ። ትለቂኝ እንደሆነ ልቀቂኝ። በአንቺ ስህተት ሮማን ጥያቄ አትሆንም። ሌላው ደግሞ እነሱ አጠገብ ብትደርሺ እውነቴን ነው የምልሽ መፈጠርሽን እንድትረሺ ነው ማደርግሽ። ሴትዮ እያሳመምሽኝ እኮ ነው ያለሽው። ስለዚህ አልተግባባንም ማለት ነው? እሺ በቃ ተግባብተናል። ግን ስለ ገላይ ላንቺልኝ ከምወዳቸው ሰዎች እራጩ። እሺ አለበለዚያ ምላሽ ከዚህ ከፋ ነው ይሆናል። ኧረ ስለፈጠረሽ አምራን እየጎዳሽኝ እኮ ነው። አሁን እንዳልጎዳሽ ወቂ። የመረረው ሰው ምን ሊያደርግ እንደሚችል አታውቂም። ቆይቺ ልጅ እንደዚህ ነበረች? ማን ነው ይሄን ያህል እንደዚህ ድፍረት ይሰጣል? ሴትዮዋን ቀድሜ ባላቃቸው ልትወጋኝ ነበር። እኔ ሮማን አይደለሁም። ላደረግሽው ነገር ዋጋዋ መከፈል አለበት። እንደፈራሁት አባዬ እርሱንም አስቀየመውት አይደል? እውነትም ይሄ ጊዜያዊ ገንዘብ ልቡን አሳብጦታል። አሁንማ የሚያወራውንና የሚናገረውን ሁሉ አያውቅም። አሁንስ በጣም ነው ያበዛው። ቆይ እኔ ስለሱ ስሌት ልሂድ? ምን ላድርግ ጋሼ? ይቅርታ አድርጊልኝና የእሱ ነገር ከመቋቋሙ በላይ የሆነብኝ ነው። ግን ደግሞ ይሄ ጉዳይ የኛ የትላልቆቹ ስለሆነ ኑሐሚን ራስሽን በዚህ ልክ ማስጨነቅ የለብሽ። እንዴት ነው የማልጨነቀው ጋሼ? ይኸው ተሳክቶልኝ ትዳሬን አቃናው ስል እናንተን እያስቀየመ አንገቴን እያስደፋኝ ነው። ምን ተፈጥሮ ነው እንዴ? ደህና አይደላችሁም እንዴ? ምን ደህንነት አለ ማይ? ይኸው አባዬ ጋሼን አስቀየማችሁ። ይሄንን በፍጹም አላምንም። ለነገሩ እናንተ አልሰማችሁኝም እንጂ ሰውየው እኮ በጣም ልቡ አብጧል። እሷን ቆይ ምን ይባላል? እኔስ በጣም ምርር ነው ያለኝ። እባካችሁ አንድ ጊዜ ይቅርታ አድርጉልኝ። ልከተላት መሰለኝ። ቆይ ለይኩን ይሄን ያህል በዚህ ልክ ያዘንከው ምን ቢናገርህ ነው? ተይም እባክሽ ዝም ነው። ጭራሽ ብሎ ተሰማ እኔን ሚስት ቀይራለች ይበለኝ። ምን ጭራሽ ጸቡ ከኔ ጋር ነው ማለት ነው እንዴ? እሱ አይደል እንዲያበሳጭ ተናድጄ እኮ በቦክሱ ልመትቼው እኮ ነው የመጣሁት። ምን በቦክስ መትቼው? ቆይ አብዳል እንደ ለይኩን የፈለገ ነገር ቢናገር እንዴት እንደዚህ ታደርጋለህ? ያንቺን ስም ሲያነሳ ራሴ መቋጠር አቃተኝ በቃ። አይ ለይኩን መቼም በእኔ አትደራደርም አይደል? በዚህ ጸባይ እኮ ነው እንደዚህ ተከብሬ የኖርኩት። እኔ አንቺን ካላከበርኩት ስትነኪ ለምን ካላልኩ ምኑ ላይ ነው ታዲያ የኔ ባልነት? እሱስ ልክ ነህ ለይኩን፣ ግን ደግሞ የሆነ ትክክል ያልሆነ ነገር ያለ ይመስለኛል። እንደዛ ነው የሚሰማኝ። ከጀርባው የሆነ አይዞ ያለው ሰው አለ እንጂ ብቻውንም አይመስለኝም። እውነትህን ነው ለይኩን። በጤናውማ እንዴት ዙሪያውን ካሉ ሰዎች ጋር ይጣላል? በጣም ይገርማል። ለዘመናት ወዳጄ ነው ያቀረብኩ ሰውዬ ተመልሶ ጠላት ሆኖ መጣ። አንዳለኝ የሚለው እኮ እሱ ነበር። በቃ አትናደድ የኔ ጌታ። አንዳንዴም እኮ እንደዚህ ለክፉ ቀን ይሆኑናል ያላቸው ሰዎች ድንገት ሸርተት ሲሉብን ማየትም ጥሩ ነው። እንግዲህ ለመልካምነቴ የሚከፈለኝ ዋጋ ከሆነ ምን ማድረግ እችላለሁ? እና እስቲ ቀፈኝ ነው ሁሉም ነገር እንርሳው። አረቄ ስጠብቅ በመሳሸኛኝ አይደል? ምን አረቄ እስቲ ሰማው ልበል? አረ ስለምሳ እያወሩ ነበር። ምሳውንስ ማን አየብኝ? ደግሞ መጥፋት አብዝተሃል። በሰላም ምን እባክሽ፣ ሰሞኑን እኮ ወደ ቤት እንኳን አልተመለስኩም። ለአባዬ የሚሆን ሰወር ያለ ቦታ አስፈልግለት ነበር። አባትህን አግኝቼ ባመሰግናቸው ደስ ይለኝ ነበር።
በእሳቸው ምክንያት እኮ ነው የተረፉት እንጂ ይሄኔ 3 ዳገት የነጠጣ ነበር። ዳገት ደግሞ ይጠጣል? ሸቤ ቆይቼ መጥቼ እንደገና ቋንቋዬን አከበድኩብክ አይደል? ሲመስለኝ አንቺን ቋንቋ ለመረዳት እኔም ሸቤ የምትይውን ነገር መግባት አለብኝ መሰለኝ። አረ ጠላትህን ያንን ቦታ እንኳን ለወዳጄ ለጠላቴም አልመኘው። ጩና ድጋሚ ያንን ስህተት እንድትሳሳች አልፈልግም። እሺ ሰረክሽ ሲባል ከሰማው በፍጹም አሰማም ዳጊ። ደግሞ እኮ ለአንተ ስል አይደለም መስረቅ መተንፈስ ራሱ አቆማለሁ ዳጊ። ግድ የለሽ መስረቁን እንኳን ካቆምሽ ጥሩ ነው። ስንት ጣጣ ውስጥ እንደገባሽ እንኳን እያየሽ ነው አይደል? ቀላል ግን ትልቁ ጣጤ አንተን መስረቄ እንደሆነ ታውቃለህ አይደል? እሱ ደግሞ ምን ማለት ነው? መጀመሪያ አንተን ስልክህን ሰርቄ መስሎኝ ያገኘሁክ። ወይ ጩን እኔ የምልህ ቆይ መስረቅ ካቆምኩኝ በምን ልተዳደር ነው? እኔ አስተዳድርሻለሁ እኮ በምን ብቻ በህገ መንግስቱ እንዳትለኝ። ጩና አትቀልጂ። ይልቅ ቤት ልከራይልሽ አስቤያለሁ። ለማ? ለኔ? እሺ ከዛስ? እኔም ቆይ ምን ሆነሻል? በቃ ዳጊኒ ከዚህ በላይ መጨነቅ አልፈልግም። ማለቴ ካንተ ፎንቃ ጨምድዶኛል። ማለቴ ግድ የለም ማብራራት አይጠበቅብሽም። ባለፈው ፎንቃ ጨምድዶኛል ስትይ ገብቶኛል። እና አውቀን እስከዛሬ ዝም ያልከኝ መቼም አልወድሽም ብለህ ቆሌን አገፈው ማለት ሲጀመር የሚገፈፍ ቆሌ ሲኖርሻል። ለማንኛውም እኔም ፎንቃሽ ጨምድዶኛል ማለት አንቺ ነው። ምን ሆነሻል? አረ ምንም አልሆንኩም። ቤቴ መቆጣጠር አቅቶኝ ነው። የእስከ ዛሬ ሁኔታ አይመሰክርም ነበር? ፊቴን አይተሽ እንዴት መገመት አቃተሽ? እኔ መች እንዳምራን ፊት ማንበብ እችላለሁ ብለህ ነው? እና ፍቅረኛ ልትሆን ነው ማለት የእውነት አንተ የኔ ልትሆን ነው? በጣም ታድጊያለሁ ማለት እኮ ነው። እውነት ለመናገር አንቺን የኔ በማድረግ ይደለኛል። የምሬን ነው ዳጊ። ከዚህም በኋላ በቻልኩት አቅም ሁሉ ደስተኛ ላደርግህ እሞክራለሁ። ሀዘኔን ሁሉ ምረሳው ከአንቺ ጋር ሲሆን እመነኝ፣ ከዚህ በኋላ ሀዘን የሚባል ነገር አይኖርህም። የራሴን ደስታ ጨምሬ ራሱ ቢሆን ዘመንህም ሙሉ ደስተኛ እንድትሆን አደርግሃለሁ። ቆይ የአሁኑን ከባድ ንግግር የተናገረችው ማናት? አይገርምም? ስደናበር እኮ ቆንጆ ቃላቶች ይመጡልኛል። ይቅርታ ማለቴ ላቅፍ እችላለሁ። ለነገሩ በኋላ ይሻላል መሰለኝ አይደል? እሺ ተረጋጊ። ምን ሆነሽ ነው? በጣም ፈርቼ ነበር ዳጊ። ፍቅሬን አትቀበለኝም ብዬ በጣም ሰግቼ ነበር። ተቀብዬሻለሁ። እናም ከዚህ በኋላ ደግሞ ህብስት የዳጊ እጮኛ ሆናለች ማለት ነው። ስለተረዳኝ አመሰግናለሁ ዳጊ። አረ ልገኝ ነው። እሺ በቃ ዳጊ ሰው ምን ይለናል እንዴ? የትልቅ ቀላል እያልሽ እየሰደብሽ ነው? ውይ ረስቼው ነገረኛም ጭምር ነህ። ይቅርታ ልጠይቅህ ነው አመጣጤ። እውነት? አዎ፣ ያው በቂም ተነሳስተህ የሆነ ነገር እንድታደርግ አልፈልግም። እኔ እናቴን ብቻ ነው ፈልገው አልኩሽ እኮ። ከፈለክ ደውለህ ልታገኛቸው ትችላለህ። አሁን ነው ቤት አድርሻቸው የመጣሁት። እሺ ደውላለሁ። ያችን አምራንን ግን እንዳታምናት። ለምን? በድጋሚ ለዝናሽ ሄዳ ሁሉንም ነገር ነግራት ነበር። ሆነም ቀረም ነገሩ አለቀ አይደለ? ከዚህ በኋላ ውሳኔዎቻችን ለየራሳችን ብንተው አይሻልም? ጥሩ፣ ግን ያው መጠንቀቁ አይከፋም ብዬ ነው። እሺ አሁን እንኳን ለምን ይሄን ነገር ሁሉ ማድረግ እንደፈለግሽ እንኳን አትነግሪኝም? ክፋት አስቤ አይደለም ዶክተር። እሱማ አቶ ሌኩን ቤተሰብ ላይ የሆነ ክፋት እንዳሰብሽ ግልጽ ነው። ያ ባይሆን ኖሮ እንደዚህ አይነቱን ከባድ በሽታ ሳትታመሚ አሞኛል ብለሽ እነሱንም አትዋሻቸውም ነበር። የሌኩንን ይቅርታ ለማግኘት ያላደረግኩት ጥረት የለም፣ ግን አልተሳካልኝም። በየሄድኩበት ይሄንን ማብራራት ያለብኝ አይመስለኝም። ገብቶኛል። ለማንኛውም ስለ ሁሉም ነገር አመሰግናለሁ።
አንሺው እማዬ፣ አንሺው እባክሽን፣ አንሺው እናረጋጊ። ሄሎ ሄሎማ፣ ደህና ነሽ? ግን የት ነው ያለሽው? እንዴት ነሽ? ተመስገን ተመስገን። በቃ መጣሁ እማዬ፣ መጣሁ። አሁን እመጣለሁ። አምራን እንዳታሳት። አምራን እውነቱን ለመናገር ለእኔ ይሄ ህልምም ፊልምም ነው። እንዴት ማለት? በህይወቴ መቼም ቢሆን ፍቅረኛ ይኖረኛል ብዬ አስቤ አላውቅም ነበር። ያው ህይወቴም በሙሉ እስር ቤትና ጎዳና ስላሳለፍኩ። ታዲያ እኮ ብዙ ውጣ ውረድ ያሳለፈችውን ማግኘት መታደል። ለምን እንደዚህ ያልክ? ምክንያቱም እንደሱ አይነት ሴት ብዙ ፈተና ስላሳለፈች ምንም ቢገጥማት በቀላሉ አትሸነፍ። በዚህ ልክ ስለተረዳኝ በጣም ደስ ብሎኛል። ባይሆን ምን እስካሁን ድንጋጤው አልለቀቀኝም። አሁን እንደዚህ ሆንሽው ፍቅረኛሽ ወደ ባልነት ሲቀየር ምን ልትሆኚ ነው? በሰርጌ ቀን ማለት ነው። ያኔማ ማብድ ነው የሚመስለኝ። አርቄን ጥዬ ማለቴ ቬሎዬን ጥዬ ማብድ ነው የሚመስለኝ። እንግዲያውስ የምታብጂበት ቀን ቅርብ ነው። እሺ አሁንማ የሰርጌ ቀን ሳይደርስ ልሞት ነው መሰለኝ። አይባልም። እኔን ለማን ጥለሽ ነው የምትመጪው? እውነት ግን ደስተኛ አድርጌያለሁ። ማለቴ ለዚህ ነገር አዲስ ስለሆንኩ አንዳንዴ ሳጠፋ ምናምን እየዘለልከኝሽ። እኔ ጋር ትንሽ ልምድ ስላለ አካፍልሻለሁ። ችግር የለም። ይልቅ ቅር ካላልሽ አንድ ነገር እያሰብኩ ነበር። አይ ተይው፣ እንደውም ይቅር። ምንድን ነው እሱ? አባዬ ከእሱ ጋር እንድቆይ የሚፈልግ አይመስለኝም። ምክንያቱም እኔ በእሱ ጉዳይ በጣም ስለምጨነቅ ምንም እንደሆነበት አይፈልግም። እና ለምን እኔ ከእሳቸው ጋር አልሆንም? የምርሽን ነው? የተወሰነ ጊዜ አባቴ ጋር ትሆኛለሽ? ለምን አልሆንም? ደግሞ እኮ ውለታቸው አለብኝ። ፋዘርን ሳላቃቸው ማለቴ ገና ስገምት አራዳ ነገር ይመስሉኛል። ስለዚህ በሙድ ምናምን መግባባት አያቅተንም። አራዳ ቢሉሽ አራዳ መሰለሽ? ያውም ውሻን በግ ነው ብሎ ይሸጥ አራዳ ነው። ስለዚህ በደንብ የምንግባባ ይመስለኛል። በቃ አታስብ፣ ተስማምቻለሁ። ለደህንነቱ ብዬ ከከተማ ወጣ ያለ ቤት ነው የተከራየሁለት። ያው ብዙም ላይመችሽ ይችላል። አልገባኝም። ብቻ ስለኔ ድሎት እየተጨነክ ባልሆነ። ለምን አይጨንቀኝም ጩና? አይደለም ጣራና ግድግዳ ያለው ቤት ውስጥ ጎዳና እንደኖርኩኝ ረሳው እንዴ? በቃ ቢያንስ ሰው አብሮት መኖሩ አንድ ነገር። ያው ከዚህ በፊት ምግብ መችለው ዳቦና ምሪንዳ ነው ብለሽኛል አይደል? ፋዙካ እንደሆነ የእስር ቤት ደያስ ነው የለመዱት። የደያስን ያህል ምግብ መስራት ያቅተኛል? ደያስ ማለት ደግሞ ምን አይነት ምግብ ነው? የእስር ቤት ምግብ ነው። ያው ለስሙ ምስር ወጥ ነው ተብሎ ነው የሚቀርብልን። ያለ ማጋነን ግን ድስቱት ቢቆጠር 15 ምስር ራሱ አይኖረው። በፍሬ ነው? አይ በኪሎ ነው። በዛ ላይ ደግሞ የወጡ አቀጣጠን ውሃ ራሱ እኮ ከሱ ይወፍራል። አንዳንዴ በበዓል ጊዜ ደግሞ ስጋ ብለው የሚያመጡልን ወጥ ብታየው። ምን ልትይ ነው? ስጋ ቢያንስ መረቅ ይኖረዋል አይደል? እና ስጋውን ልታገኘው ነው? መረቁን ራሱ እኮ በጭልፋ ሳይሆን እንደ ሽቶ እንጀራ ላይ ነው የሚረጭልህ። ሳቅ ምን አለብህ? ለነገሩ የአንዳንድ ሰው ሲቃ ለሌላ ሰው ሳቁ ነው። እርግጠኛ ነኝ ከደያስ የበለጠ ግን መስራት አያቅትሽም አይደል? አረ ስቀልድ ነው፣ አታስብ። ምንስ ቢሆን ለወደፊት አባትህ ምራቴ መሆናቸው ይቀራል። ስለዚህ ከአሁኑ ወይም ማሻሻል እኮ ግድ ነው። ምን አንቺ ነሽ ወይስ እሱ ነው ምራት? ይቅርታ አድርግልኝና እኔ እኮ እንደዚህ አይነት ነገር ብዙም አላርፍም። የባሌ አባት በሚለው ይስተካከልልኝ። ለማንኛውም ዛሬ ወደ ቤት አንሄድም? እሺ እስኪመሽ ድረስ በደንብ ከተዝናናን በኋላ እራት እንበላለን። ስለዚህ በመጨረሻም ይሄ እራት የሚባለውን ነገር ልበላ ነው ማለት ነው። ግን እኮ ቃል የገባልኝ ከስር እንደተፈታው ነበር አይደል? መጀመሪያ ባይን ነገር ማስተካከል ነበረብኝ። አንቺም እኮ ስር ላይ ብዙም አልቆየሽም። አንተ እርጎ እሺ ማይ ላንቺ ስለ ይሄን ገፉ በለዋለሁ። እንዲህ ነው የሚባለው። አምራን ምን ነው ዛሬ ከቤት ጎስተል ታስወጣኝ ነው? ኧረ አይደለም፣ ግን እዚህ አገኝሻለሁ ብዬ ስላላሰብኩ ነው። እሺ ና አረፍ በል። ይኸው እዚህ ታገኝቻለሁ። የፈለከውን ነገር ማድረግ ትችላለህ።
እንደተናደድክብኝም አውቃለሁ። የፈለግከውን በልና ይውጣል። ሁሉም ነገር እኮ አልፏል አብርሃም። ከዚህ በኋላ ምን ይላል ብለሽ ጠብቀሽ ነው? ለነገሩ ማናችንም ምንም ማለት አይጠበቅብንም። ማድረግ ያለብንን ነገር ነው ያደረግነው። እኔ የምለው ቆይ እሺ ማይስ እረፍት እያደረጉ ነው እንዳንቀሰቅሳቸው ደግሞ። ቆይ አንቺ ማይ እዚህ መምጣቷ እንዴት አውቀሽ መጣሽ? ወደዚህ እየመጣው ያለ ሮማን እናትን ወደ ቤት ታስገባቸው አየሁ። በመጨረሻም በራሷ ጨዋታ ተሸንፋ ሳያት ደስ ብሎኝ በዚሁ ገባ። ሽንፈቷንማ ቢሮ ድረስ መታ ነገረችኝ እኮ። ግን ሁሉንም ነገር ለወይዘሮ ዝናሽ እጅ በመናገር ይቅርታ አድርግልኝ። ያንን ቤተሰብ አሳልፌ መስጠት ስላልፈለግኩ ነው። እኔም እኮ እናቴን አሳልፌ ላለመስጠት ስል ትክክል ያልሆነ ነገር አድርጌያለሁ። ስለዚህ በአንቺ ይህን ያህል መናደድ አይጠበቅብኝም ነበር። በነገራችን ላይ ለእናት እንደምታደላ መች እንዳወቅሁ ታውቃለህ? መቼ ነው ያወቅሽው? ያው የውሸት እጮኛዬ ናት ብለህ ድራማ ስታሰራኝ እና ደግሞ ለእናት ላደረግከው ነገር ምንም ነገር እንዳትጸጸት እሺ? ለእናት እኮ ከዚህ በላይ ዋጋ እንደሚከፈል አውቃለሁ። ግን በዚህ መሀል የእናቶ ላይኩንን እምነት በልቻለሁ። አንቺንም ደግሞ በዚህ ልክ ልናገርሽ አይገባም ነበር። እንዴ አትጸጸት እያልኩ መልሰህ እየተጸጸትክ ነው? ልክ ነሽ። እናቴ ተመልሳልኝ መደሰት ሲገባኝም መጸጸት ነው። እማዬ በተኛችበት ቢሆን ገብቼ መሰለኝ። እማዬ ልጄ የተፈጠረውን ነገር በትክክል ንገረኝ። ልጄ ለእኔ ያልነገርከኝ ጠላቶች አሉ እንዴ? ጠላቶች? አዎ እነዛን በሕክምና ስህተት የነበሩ አስታወስካቸው? አዎ በሕክምና ስህተት ትንሽ የሆኑ ሰዎችን አስቀይሜ ነበር። እና ሰው ሞቶብህ ነበር? አረ ለነገሩ እቺ ቀልበጡን ልብህን ወስዳው ቤት በኩል ስራ ትሰራለህ። አረ ማዘር እኔ ደግሞ ምን አደረግኩ? አረ ምን ነው እኔ ላይ ሳይሆን እሱ ላይ ተሽኮርመምበት። ደግሞ እኮ ይሄ ነገር የተፈጠረው እኔን ከማግኘቱ በፊት እኮ ነው። ሰው እጅህ ላይ ሞቶብሃል ወይ እያልኩ ነው ያለሁት። አረ በፍጹም እማዬ፣ በእርግጥ ትንሽ ችግር ተፈጥሮ ነበር፣ ግን ከዛ በኋላ አስተካክየዋለሁ። ያው ግን ሰዎቹ ትንሽ ቂም ይዘዋል መሰለኝ። ያው አንቺን አገቱሽ። ዘንድሮም ይሄ ቂም መመላለስ አሁንም አልቀርም እንዴ? መቼ ይሆን ምን ሰለጥነው? እማዬ ለማንኛውም በሰላም ስላገኙሽ በጣም ደስ ብሎኛል። በቃ ከዚህ በኋላ ስለዚህ ነገር አናውራ፣ ይብቃ። በጣም ጥሩ። እንግዲህ አሁን አረፍ እንበልና የሰራሁትን ምግብ እንብላ። እኮ አንቺ የሰራሽውን ምግብ አሰራር ታውቂና ነው አሉ ስንት ባለሙያዎች ምግባቸው ገና ሳይቀመስ ባይን የሚያጠግብ። አሁንም ባለሙያ ብርጓል መሆኗ ነው? አረ ምን ብርጓል? አፍና የወሰደችኝ ሴትዮ ናት እንጂ። ምን እንዴ ጭራሽ ብለው ለሮማን እንዲድቡ ታስበዋል? ይሄ ነበር የቀራችሁ። ልጄ የሆነ ዱላ ነገር የለህም? ምን ነው ማየ መቆማቃትሽ እንዴ? ማለት ጎርተውሻል? ሴትዮዋ ጎርታሻለች ማለት ነው? እንድትመታኝ ለጮኛህ ልሰጣት ነው እንጂ አታይም እንዴ እንዴት እንደምትገላምጠኝ? ወይ ማየ ይሄ ጭቅጭቅሽ ራሱ እኮ ናፍቆኝ ነበር። ነይ እስኪ ልቀፍሽ። አይደል በይ በቃ ብዙ ሰዓት ቆመን አረፍ እንበልና ምሳችን እንብላ። ነይ ለምን መጣ? ወይ አባይ ጭራሽ ወገን እንደሌለ ሰው ባዶ ቤት ዘግተህ መሞት ነው ፍላጎት? እኔ ብለው ዳግም የተከተለ ሰው አለ እንዴ? አታስብ፣ በጣም ተጠንቅቄ ነው የመጣሁት። ይህ ሳል ደግሞ እየበረታብህ ነው አይደል? ደህና ነኝ፣ ምንም አታስብ። እንደዚህ እያሳልክ እንዴት ነው ደህና ነኝ የምትለኝ? ያው ብዙ ጊዜ ጎዳና አልነበርኩ፣ የሆነ ብርድ ነገር ሽው ብሎብኝ ይሆናል። ለማንኛውም ፋርማሲ ጠይቄ የሆነ መድኃኒት አምጥቼልሃለሁ። እኔ መድኃኒቱን ያለ ሐኪም ትዕዛዝ ለወስድ ነው? እና ሐኪም ቤት እንደወስድ ፈለግ? እንደሱ ማለት አይደለም። ማድረግ የቻልኩት ይሄን ብቻ ነው። በተረፈ ደግሞ ጩና ካንተ ጋር ለመሆን ተስማምታለች። አይ ዳጊ ዝም ብለህ እኮ ነው እዚህ ውስጥ ያሸከኝ። እንደ ድሮ ቦታ እየቀያየርኩ ብኖር ይሻላል ነበር። ቤት ያስፈልግሃል አባዬ። እመኔን ደግሞ ማንም ሰው ሊያገኘህ አይችልም። እሺ እኔም ካጠገብህ ነኝ። እሱ እንኳን በፍጹም አይሆንም። ቆይ ለምንድን ነው የሚመጣኝ?
የተጠማነውን ፍትህ እስክናገኝ ድረስ እኔና ጩና እዚህ ተደብቀንም ቢሆን እንንከባከባለን። አይሆንም አልኩ እኮ። አንተ ወደ ቤተሰብ ተመለስ። ደግሞ እስካሁን እያሰቡም ይሆናል። አንተም እኮ ቤተሰቤ ነህ አባዬ፣ ለዛውም አባት። እንዴት አስችሎኝ አንተን ጥዬ እዛ እቀመጣለሁ? ዳጊ እስካሁን ከበቂ በላይ ነው ያደረገልኝ። በጣም አመሰግናለሁ አባዬ። አንተ ለኔ ብዙ ነገር አድርገኝ። አንተ ለኔ ያለ ፍቅር የገባኝ አሁን። ይሄ ነገር ሁሉ አልቆ ድጋሚ እንደ አባትና ልጅ የምንሆንበት ጊዜ ሩቅ አይሆንም። እባክህ አባዬ፣ ሁሌ እንደዚህ በተስፋ ሙላይ። እኔ የምልህ ይሄ ሳል በዚህ ከቀጠለ ለጠላት ያሳልፎ ነው የሚሰጠኝ። ሳሉን ያጠፋልሃል። መጀመሪያ ግን ምግብ ብለና ትወስዳለህ። አብረን ከበላን እኮ ቆየን ዳጊ። በቃ አባዬ፣ እቤት ውስጥ ያለው ነገር ቅመስ። ከቻልኩ ደግሞ ሌላም ነገር ይዤ ልመጣለሁ እና ደግሞ ጩናን ይዤት ለመምጣት እሞክራለሁ። ጩናዬ መጥቼ ስላልጠየኩሽ መቼም አልደበረሽ ማለት? ኧረ ዲቾላሽ ወይ በእናትሽ። እኔ ከመጀመሩ ነው በእነዚህ አይነት ነገር መቀየመው። ለነገሩን አንቺ እስር ቤት ብርቅሽ አይደለም። አረ እንኳን ታሰርኩኝ። በመታሰሪ መሰለኝ የዳጊ ልብ ያገኘሁት። ተመስገን። ያቺ ልበቢስ ሴት ስለ ልብ ማውራት ጀመረች። ሪች እባክሽ፣ እኔ ፍቅር ይዞኛል። እሱማ ከነሰራዊቱ እንደሰፈረብሽ በጣም ያስታውቃል። እንዴት ማለት? እና ታዲያ ሰው በጤናው እንኳን ታሰርኩ ይላል እንዴ? ዳጊዬ ለሱ እንኳን መታሰር በሞትለት ራሱ አይቆጨኝም። እሰይ አዲስ እረኛ ከብታ ያስተኛ ያሉ። አይ እንግዲህ እረኛ ሸረኛ ምናምን አትበቢ በእናትሽ። አቤት አቤት ናቲ፣ ዳጊ ማለት እኮ ልክ ቅፍ ሲያደርገኝ እሳት ላይ የተጣደቂ ቤት ታውቂያለሽ? ሙሽሽ እኮ ነው የምለው። አንቺና አምራን እንኳን ታድላችኋል። ቢያንስ የምታፈቅሩትን ሰው በእጃችሁ አድርጋችኋል። እኔ ነኝ አሳዛኛ። ቆይ ምን እያደረግሽ ነው? ምን እያደረግሽ ነው? ዘንድሮም በጨስ ልትደበቂ ነው? ቆይ እኔ ያልገባኝ አንቺ ችግር ምንድን ነው? ቆይ የተውሹ ነገር ውስጥ ለምን ገባሽ? መቼም ለዛ ኤርሚያስ ብዬ ነው እንዳትዪ። እውነትም ሄዳ ግን በጣም ቀይሮሻል ማለት ነው። 24 ሰዓት እንደ ጡት ትመጪ የነበረውን ሲጋራ ጭራሽ ሰብረሽ ጣልሽው። አሁንማ ሽታው ራሱ ሲደብረኝ። ቆይ ምን ሆነን ነው እንደዛ ብክት ያለ ህይወት ውስጥ የነበርነው? ልትመክሪኝ እንዳዳር እያልሽ ነው? ምን ነው ብመክርሽ ችግር አለው? ይኸውልሽ አምራን ቅድም መታ በደንብ መክራኝ ነው የሄደችው። ስለዚህ ሌላ መካሪ ያሻኝ። ይቅርታ ለአቅመ መምከር እንኳን አልደረስኩም። ግን ምከረው እምቢ ካለው ስንከረው አይደለም የሚባለው። እኔ እዚህ ተቃጥያለሁ፣ አንቺ ትተርቻለሽ አይደለ? ደግሞ ምን ተፈጠረ? ምን ያልተፈጠረ ነገር አለ? አንድ ቀን ወደ እኔ ይመለሳል ያልኩት ኤርሚያስ ተንበርክኮ ምን ቀለበት ያደረገላት አሉ። ለማን? ለኤሚ። ማድረጉንስ ያድርግ። ቆይ ምን አንበረከከው? ቆማ ያደርግላትም? በፈጠረሽ ጩና እንደው የባሳት ታቃጥኝ። ዝም በይ። ወንዶች ግን ግዙም አይሉሽም? መጀመሪያ ህይወቴ ስስቴ ምናምን ብለው ተንበርክከው ካገቡሽ በኋላ በተራቸው አንቺን አንበርክከው ያንገበግቡሻል። ያው ከዳጊ ውጪ ማለት ነው እንዴ? ቆይ አንቺ ልታሳብጂ ነው እንዴ መጣሽው? እሺ በቃ ትቼዋለሁ። ለነገሩ አንቺ ራስሽ ግራ የገባሽ ሰው ነሽ። እንደሰማሁት ከሆነ እኮ ሁለቱ ብዙ ጊዜ ቆይቷል። ደግሞ መንበርከክ አይደለም በዳዴ ቤድላት እኮ ይሄ ነገር የሚገርም አይደለም። እኔ ግን በበኩሌ አሁንም ገንዘባን ብሎ እንደቀረባት ምንም ጥርጥር የለም። እና አንቺ ማን ነው የወይዘሮ ኤሚ እንባ ጠባቂ ያደረገሽ? ኤርሚን ዛሬም ቢሆን አፈቅረዋለሁ። ቆይ እኔን ማን ነው ሊረዳኝ የሚችለው ግን? አቦታይዋ እኔ ወደ ላይ ከፍ ብዬ አንቺን አስተምሻለሁ እንዴ? እኔ ዛኔ ዳጊን እያፈቀኩት ከዛ ጓደኛዬ ከአምራን ጋር ሲሆን እንኳን ምን አልኩ? ያንቺና እኔ በጣም የተለያየ። ቆይ ምን ነው የሚለየው? መቼም አንቺ ልጅ ስለወለድሽ አይደለም አይደለም? ይልቅ መጃጃሉን ተይና የራስሽን አዲስ ህይወት ጀምሪ። ጩና እኔ ይሄንን ማድረግ አልችልም፣ በጭራሽ ማድረግ አልችልም። እንግዲህ እኔ ስመክርሽ ካልሰማሽ ኑሮና ጊዜ ደህና አድርገው ድቁስ አድርገው ሲመክሩሽ ያኔ ጩና ምን ብላ ነበር ትያለሽ? ቆይ እኔ የምልሽ ሳትደብቂ ንገሪኝ እስኪ። ከዳጊ ጋር መዋል ከጀመርኩ በኋላ ንግግሬ ምናምን አልተለወጠብሽ? ጩና ሁልጊዜ ዳጊ የኔ ህመም ቆይ አይገባሽም? ኧረ እባክሽን ጣትሽን እንዳትቆራርጪው። አንተ ምን አገባክ? አይደለም መቁረጥ ለምን አልከታትፈውም? ቆይ በማን የተናደድሽው? በማየ አይደለም አይደለ? ቆይ ምን ያክል
ቢጠሉኝና ቢንቁኝ ነው ቆይ የኔን ሙያ ከዛች ሮማን ጋር የሚያመሳስሉት? አንቺ የሮማን ሙያ መቼ ቀመስሽው? አንተ ቀምሰዋል? አይ እንደዛ ማለት እንኳን አይደለም። እና እንዴት ማለት ነው? ወይዘሮ ሮማን ተንኮለኛ ብትሆንም ባለሙያ ልትሆን ትችላለች እያልኩሽ ነው። እና ታዲያ እኔን አባረን ለምን እሷን ይዛ አትመጣም? ለነገሩ ቤተኛ እኮ ነች ቆይታለች አይደል እንዴ? ብቻ ካልጠፋ ሰው በዛች ሴትዮ እየቀናች ብቻ እንዳይሆን። ለምንድን ነው የምቀናው? ሲጀመር እኔ ድራማ እየሰራሁ ነው እንጂ የእውነት ፍቅረኛ አይደለሁ። እንደውም እኔ ሄት ወና ሰልችቶኛል። ከፈለክ ሌላ ሴት አምጣ። እንግዲህ ካልሽ እሺ። እሺ እንደውም እኔ ምን አገባኝ? ለነገሩ ብርጓል ብትመጣ ጥሩ ነው። እናትም የወደዱልክ እሷን አይደል እንዴ? ጭራሽ አርግዢ በሉኝ። ቆይ ማን ነው እንደዛ ያለው? ደግሞ ቢሆንስ ምን ችግር አለው? ምን ማለቴ ድራማ ላይ እኮ የእውነት አይረገዝም አይደል? እና የውሸት አርግዣ አለላቸው ነው? እና አንቺ የእውነት ማርገዝ ትችያለሽ? ጭራሽ እድሜሽ ሄዷል አርጠሻል እያልከኝ ነው? ኧረ እኔ እንደዛ አልወጣኝም። ቆይ አምራን ግን ደህና ነሽ? ደግሞ ሳልነግርህ ማታ ማታ ክፍላችን በር ላይ እየመጡ ያዳምጡን ነበር። ማለት ምን እንደው የምታዳምጠው? ሬዲዮ ልበልክ? እናት እየዋሸ እንደሆነ በትንሹም ሳይጠረጥሩ አይቀርም። እንደዛ ከሆነማ አለቀልሽ በይኛ። አለቀልኝ በል እንጂ። እንዴት ነህ አባዬ? በጣም አመመህ እንዴ? ደህና ነኝ። ዝም ብሎ ጉንፋን ነገር ነው የሚሆነው። ጩና ነሽ መሰለኝ። በጣም እያሰለኝ ስለሆነ አትቅረቢ። አረ ጋሼ ሲባ እርሶ እኮ ነው ህይወቴን ያተረፉልኝ። ደግሞ ይሁን ጋሼ። አረ እባክሽ አንተ በይ እንዴ ገና ጩጬ ናቸው አላልከኝም እንዴ? እና አረጀሁብሽ? አረ ስቀልድ ነው። አሁንማ አንድ ፍሬ ልጅ ነው። ምን አይነት ጆከኛውን ነው ያመጣው ዳጊ? ምን ነው አልወደድካትም? ጆከኛ እያሉኝ እንዴት ነው የማይወዱኝ? እስቲ ለዚህ ጌጃ ነገር የለኝ። የሆነ በጣም ፈታ ያለችና ደስ የምትል ልጅ ናት። ሳስበው ለአንተ ደግሞ የሚስማማ እንደሱ አይነቷን። አረ ጋሼ ውለታው ግን በጣም እየበዛብኝ ነው። ዝም በይ ይኸውልሽ ጩልሌ ነገር። ቆይ አንቺ መቼ ነው ሰው የሚልሽን ነገር የምትሰሚው? ምናልባት ሰው ይሆናል። እየቀለድኩ አይደለም ሪች። እኔስ መች ቀለድኩ? ገንዘብ የሚቸግርሽ ከሆነ እሰጥሻለሁ አልኩሽ እኮ። ለገንዘብ ብዬ ይመስልሻል እንዴ ወደማልፈልገው ህይወት ውስጥ የተመለስኩ? ቆይ ዛሬስ ምንድን ነው ምክንያትሽ? ልጅሽን ትተሽ ያንን ቆሻሻ ስራ የምትሰሪበት ምክንያት ምንድን ነው? ለምን ባዶ ቤት እጥላታለሁ? አንቺና ጩና አላችሁ አይደል? እስከ መቼ ነው ቆይ ለሰው አደራ እየሰጠሽ የምትቀጥይው? እና ከሁለታችሁ ሌላ አዲስ ህይወት ጀምራችሁ አሽሙርሽን ተይና ሪች። ግን እኮ ለልጅቷ እያዘንሽላት አይደለም። በቃ ማሳደግ የማትችይ ከሆነ ለአባቷ መልሽለት። አልገባኝም። ቆይ እናንተ ከማን ወገን ናችሁ? እንኳን እኛ ኤርሚያስ ራሱ ከአንቺ ወገን እንደሆነ በደንብ አድርገሽ ታውቂያለሽ። በእናትሽ አምራን የእሱን ስም አትጥሪብኝ። ዛሬ ደግሞ ስሙ ሲነሳ ዛር እንደያዛ ሴት ያንዘብዝብሽ ጀመር። እውነት ይሄ ፍቅር ሳይሆን ጩና እንዳለችው ልክፍት ነው። ለዛች ሴት ጨክኖ ቀለበት አደረገላት። ይሄ አይገርምሽም? ቆይ ሪች መቼ ነው ቆይ አንቺ እውነታውን መቀበል የምትችይው? ሪች ኤርሚያስ እኮ የልጁ እናት እንድትሆኝ ነው እንጂ ለሌላ ነገር እኮ አይፈልግሽም። መቼም አልፈቅድላቸውም አምራን። ተይ እባክሽ። በራስሽ ህይወት ትክክለኛውን ውሳኔ መወሰን አቅቶሽ አብረው እንዲሆኑ አልፈቅድላቸውም ትያለሽ? አዎ አልፈቅድላቸውም። እና ምን ልታደርጊ ነው ሪቹ? አሁንስ ይሄ አካሄድሽ በጣም እያስፈራኝ ነው። ምን እንደማደርግ በተግባር ታይዋለሽ። ማን እንደሆንኩ አላወቀችኝ። ሪች እባክሽን ወደ ራስ ተመለሽ። ትላንት እኛን የምትመክሪ ሴትዮ ዛሬ ቆይ ከየት መጥቶ ነው እንደዚህ አይነት አስተሳሰብ ይኖረሽ? የሆነ ትልቅ ነገር ብነግርሽ ታምኛለሽ? ስለ ኤሚ ነው? ስለዛ ኤርሚያስ ነው እንጂ። ኤርሚያስ ምን ሆነ? ዳጊ ትኩስ ነገር ግን ያስፈልጋቸዋል። ከዚህ በኋላ ፈረሱም ሄደውም እንጂ ደግሞ ብለ ቤቱን ፈረስ መጋረቢያ ያረከው። ኧረ ጋሼ ወይ ቀዱን ወይ ጤናውን ይምረቱ እንጂ። በምራቱ ሳቅ የሞተ የመጀመሪያ አፍሪካዊ መሆን አይቀርም። እስኪ ቀልዱ ይቅርብ አባዬ። ደግሞ ሳለ መጥቶ እንዳያሰለ
ምን ላድርግ ብለህ ነው? እንዲህ ከሳኩ እኮ በጣም ቆየሁ። መድኃኒቱ ምንም ለውጥ አላመጣም? አይዞህ ምንም አልሆንም፣ ይሻለኛል። እኔ የምልህ ይልቅ ፋንቱ ጋር መደወል ፈልጌ ነበር። ደግሞ ምናልባት በኃይል እያሳልኩ ከሰማች ታስባለች ብዬ ነው። ከፋንቱ ጋር ግን እንዴት ነው እንደዚህ ተማመናችሁ? ዳጊ ምን ሆነሃል? ኮማንደሩን ለማሸነፍ ብቸኛ ያለችን ሴት እሷ ብቻ እኮ ናት። እኔ ግን ምንም አላማረኝ። ይኸውልህ አሁን የውጩና ማለች ለአንተ ደግሞ ታማኝ መሆኗን በተግባር አሳይታለች። ወደፊት ባስፈለግኳችሁ ሰዓት ሁሉ አለው። ያው ምግብም ቢሆን ቀስ በቀስ ስለምዳለሁ። እንኳን ምግብ ሌላ ነገር ስናበስል አይደል እንዴ ነው አንቺ እድሜ ለፋንቱ ምግብ መቻጣው ብለሽ ነው። ባይገርምሽ እየፈተፈተች መታመጣልኝ ምግብ እጅ ያስቆረጥማል። ቆይ አባዬ አልገባኝም። ከዚህ ሴትዮ ፍቅር ይዟል? ተጣድፋ ጠየቀችኝ እንዳትለኝ ብዬ እንጂ እኔ ራሱ እኮ ይሄንን ጥያቄ ልጠይቅ ነበር። ሲበዛ መልካም ሴት ናት። ነገር የለ እኔና እሷ ታሪካችን በጣም ይመሳሰላል። እሺ አሁን እሱን ተውና ምግብህን ብላ። እኔና ጩና ደግሞ ወጣ ብለን እንመጣለን። ችግር የለውም፣ ለኔ አታስብ። ከፈለጋችሁም አድራችሁ መምጣት ትችላላችሁ። ምን ማለቴ ያው እዚህ ማንም ማደር የለበትም ብዬ ነው። እኔ ግን መጀመሪያውኑ ተቀብያለሁ። ያው እየመሸ ስለሆነ እራት መብላታችሁ አይቀርም ብዬ ነው። ያው ምናልባት እዚህ ያለውን ከጨረስኩ ቁርስም እዛው ብትበሉ ጥሩ ነው ብዬ ነው። በአንተ ቤት ሁለታችንን ደህና አድርጋ እያይዘናል አይደል? የምር ጋሽ ሲምባ ለጋሽዋ ይቅርታ፣ ግን የመጪ ነው ድልት ያሉኝ። ታዲያ ራሳችሁን እየጠበቃችሁ ያ ኮማንደር እናንተን ታርጌት አድርጎ እየተከታተላችሁ ሊሆን ይችላል። ለእኛ አታስብ። ግን አንተን እኛ እዚህ ብቻ አንጥለን ማደር እንችል። ለነገሩ እኛ ስንደርብ ሌት እናድራለን። እኔም ወደ ቤተሰቦቼ፣ እሷም ወደ ጓደኛዋ ነው። እንግዲህ ራትህን በልተህ ዝም ብለህ ከሸኛት የራስ ጉዳይ ነው። አልገባኝም። ቆይ ሁለታችሁ ግን እኔ ለማሳፈር እየሞከራችሁ ነው? አሁንስ አይምሮሽ በትክክል እየሰራም አይመስለኝም። እሱ በአንድ ሴት ረክቶ ሊቀመጥ ጨክኖ ሊያገባ የማይሆን ነገር አታውሪ ሪች። ምን ነው ቆይ አንቺም እንደማያውቅ ሰው ሆነሽ ለኤርሚያስ ጥብቅና ልትቆሚለት ነው? ቆይ አንቺ ከመጀመሩ ነው እንደዚህ አይነት ክፋት የተማርሽው? ለነገሩ ይሄን ነገር ለአንቺ ማሳመን አይጠበቅብኝ። በትክክል ስለ ኤርሚያስ መጥፎ ነገር ማወቅ ያለበት አንድ ሰው አለ። ሪች አሁንስ እኔ ፈጽሞ ሌላ ሰው እየሆንሽብኝ ነው። ማንም እኮ አይረዳኝም። እኔ ግን እውነታውን ይዤ ብቻዬን የምጓዝ ሴት ነው። እውነቱ ቢገባሽማ ኖሮ በዙሪያሽ ያለ ሰው በሙሉ ለአንቺ እየደከመ እንደሆነ ትረጂ ነበር። የቱን እውነት? ልጅሽ ኮኪስ። ቆይ ትናንትና እስር ቤት ምን ስትይ ነበር? አንዴ ከዚህ ልውጣ እንጂ ከልጄ ጋር ነው መኖር ስትያል ነበር። እኔ ደስታ ርቆኝ የእሷ አጠገብ መሆንን ምን ይረባኛል? አትሾጂ ሪች። የአንቺ ደስታ ያለው መቼም የማጠላሽና የማትጠያት ልጅሽ ኮኪ ውስጥ ነው። ምን እንደማይገባኝ ታውቂያለሽ? ይሄ ጎሽ ለልጇ ስትል ተወጋች የሚባለው አባባል። ዛሬ ደግሞ ልጅሽ ላይ ተነሳሽ። ባክሽ በልጁ ቆዳ የተቀበረ ማንም የለም። ሄሎ ኤርሚ፣ ኮኪ ምን ሆነች? ልጄ ምን ሆነች? መኪና ላይ ያልከው? ወይኔ ጉዴ! ሆስፒታል መኪና አደጋ ነው? ወይኔ ልጄ የት ሆስፒታል ነው ያለችው? ሳስመስል እንጂ ማንም አልደወለም። አደጋ የሚባል ነገርም የለም። ይሄን ያህል መቀለጃ ሆኜ ነው በማይቀለድ ነገር የምትቀልጂው? አየሽ፣ የአንቺ ህይወትና ደስታ ያለው በልጅሽ ውስጥ ነው የምለው በምክንያት ነው። ኤርሚያስ ስለተወሽ አተረፍሽ እንጂ አልተጎዳሽም። ህይወትሽን ወደ ተሻለ አቅጣጫ የምትቀይርልሽ ልጅ አጠገብሽ አስቀምጠሽ በማይረባ ነገር ህይወትሽን አታባክኝ። የቱ ነው የማይረባው ነገር? የልጄን አባት ማፍቀሬ ነው የማይረባው ነገር? ማፍቀሪ ሳይሆን ስህተቱ እንደማታገኙ እያወቅሽ መድከምሽ ነው። አሁንም ቢሆን ኤርሚ የኔ እውነታውን መቀበል ስላቃተሽ ነው እንደዚህ እየተፈራገጥሽ ያለሽው። ደጋግሜ ልንገርሽ፣ የአንቺ ህይወት ያለው ኤርሚያስ ውስጥ ወይም ደግሞ መጠጥ ቤት ውስጥ አይደለም ያለው፣ ልጅሽ ህይወት ውስጥ ነው ያለው። እስኪ እባክሽ በቃ ልጅሽ አትበይኝ። ለምን? ስለምጠያት እጠላታለሁ አልኩኝ? ወጣ የሌለ ደስታ በየመጠጥ ቤቱ ከምትፈልጊ ልጅሽን አቅፈሽ በእሷ ጠረን ብትደሰች ነው የሚሻልሽ። አሁንም ቢሆን አንድ ነገር ልንገርሽ፣ ያ ኤርሚ የኔ ካልሆነ የማንም ሊሆን